ምን አልከኝ አንቺ ዩቲ እየሰማንሽ ያማ አንብቢ ብላችሁ ነው አሁን አንተ መልስ የለኝም አልክ እሺ ግን እዚህ ጋር የተገለጸው ትክክል ነው ብለህ አታምንም ሌሎቻችሁ የምታደርጉ አንተ ደርሳናትና ያመጣሽው ያልከኝ ነው ደርሳናት ተቀበሉታለህ ቤተክርስቲያን ገድላትና ደርሳናትን ሀቢብቲ አልሰማሽም እንዴ ድብና አርጌ ይቀበለዋለው እንዴ አትሰሚ ታዲያ ለምንድን ነው ከኢየሱስ የሚያንሰው ይሄ ህፃን ልጅ በመራቅ ተወለደ ያልኩ ነው ቃል ስጋ እንደሆነ ሁሉ ሳላውቀው ስለ ክርስቶስ ሳይነገረኝ የክርስቶስን ጣዕም ሳላቅ እስልምናን ሳላቅ ዘምዘም ሳልጠጣ ካባ ድረስ ሳልሄድ ምናምን ቀድሜ የዚህ ልጅ ታሪክ ባውቅ ኑሮና ይሄ ልጅ እንደዚህ በምራቅ ተወለደ አምላክ ነው ብባል ኑሮ ማለት ነበር የነገርኩሽ እኮ አልሰማሽኝም እንዴ ነገርኩሽ እኮ ቋንቋ ይወለዳል ያድጋል ይሞታል እናቴ መጽሐፍ ቅዱስ ሲጻፍ ነገርኩሽ መጽሐፍ ቅዱስ ሲጻፍ በየአመቱ ቅጆች ኮፒዎቹ ቃላቶች ይቀያየራሉ ሆኖም ግን መልእክቶቻቸው አይቀየሩም ቃላቶች ይቀያየራሉ ምሳሌ ጠቅሼልሻለሁ ሌላ ምሳሌዎች መጥቀስ እችላለሁ አሁን እነዚህ ድርሳናት ግን ዮኒ ማኑ ጆኒና ዓመተ ምህረት ጀምሮ በቃ አላቅም ካለ ለምን ሌላ ሰው ይሄን ነገር አይመለስልኝም አላቸው ሳይቀያየር ሳይበረዝ እንዳለ መጥቶልናል እስካሁንም አለ አሁንም ይቀጥላል የትኛውም ዘመናዊ ሰው ቢመጣ የትኛውም ተከራካሪ ሰው ቢመጣ እናንተ እኮ እንደዚህ ነው የምታምኑት ቢል አይቀየርም ድርሳናቶቹ አይቀየሩም ምናልባት ግን እኔ በጣም ከይቅርታ ጋር በጣም ብዙ ነገር ነው የምታወሩት እኔ ጥያቄን የጠየቅኩት በጣም እስካሁን ስለሰማሁትም በጣም አመሰግናለሁ ግን ሙስሊም ነበርኩ ስትል ሰማሁ ልበል አይ ሙስሊም እንኳን አልነበርኩም ናው ካባ ሳልሄድ በፊት እያልክ ነበር ብዬ ነው ካባ ሄድ ሰዎች እኮ ነኝ እኮ የተሰቀለው ነበር ወደ ካባ ሄደው ሰው ነኝ ነብዩ መሐመድ ነኝ ሁላችንም ሰዎች ነን አይ ስርዓት ያዝ አንተ ድንበር አትለፍ ስርዓት ያዝ እያልኩ እኮ በቃ ሌላ ሰው ስርዓት ያዝ አንተ ስለመለኮት ነው ሚዩት አድርጊው አንዴ ወገናችን ድንበር አትለፍ እሺ አንደኛ ድንበር አትለፍ በቃ አንተ ሌላ ክርስቲያን በቃ ድንበር አትለፍ አመሰግናለሁ ሰላም ደሩ በደንብ ተረድታችሁኛል ታንኪዩ በጣም ሰላም ደሩ አከብራችኋለሁ ተረድታችሁኛል በደንብ ገብቷችኋል ገብቶናል ያን ተየቅ ወደ ነብዩ ትመጣለህ በእናትህ በቃ ይሄ ነው በቃ ትልቅ ነገር እውቀታችሁ ጆኒ በጣም አመሰግናለሁ በቃ እኔ ልውረድሽ እኔ ወደ ልተኛ ስለሆነ ሌላ ጊዜ ነገ እመጣለሁ አመሰግናለሁ ለማንኛውም ክርስቲያኖች ኢየሱስ ክርስቶስ ያለ ወንድ ዘር ተወልዷል እያላችሁ እያመለካችሁት ነው ይሄ በምራቅ የተወለደው ልጅ ፍትህ ይመለከባከውትን ለምንድን ነው የማታመልኩት ምራቅ ስጋ ሆኗል እያልኩኝ ነው ይሄን ጥያቄ ለነገ ማስቀምጡልኝ ይመለሳለሁ በሉቻው እሺ ዩቲ አመሰግናለሁ ዩቲ ጀግና ናት ማሻአላ ጆን እኔም አንድ ጥያቄ ላቅርብ እኔ ራስ ልጅ ነው ምዞር ሁሌ እሺ ይጀረም ዞሮ እሺ ፍሪ አቅርብ ጥያቄ ችግር የለም የሚመልስልህ ሰው እናስገባለን የኔ ጥያቄ ያው ባይብል ላይ ነው አሁን ሲያወሩም ስሰማ ብዙ ጊዜ ማለት ነው ባይብልን በእግዚአብሔር መንፈስ ተመርተው ጻፉት ብሎ ነው የሚያወሩት እግዚአብሔር ደግሞ መንፈሴን ለዘላለም ከሰው ልጅ ላይ አንስቻለሁ ብለዋል እግዚአብሔር ማለት ነው ስለዚህ እነዚህ ሰዎች የእግዚአብሔር መንፈስ ከየት አምጥተው ነው የጻፉት የእግዚአብሔር መንፈስ ስለመሆኑስ ምን ማስረጃ አላቸው እንግዲህ ገብተው ይመልሱ ክርስቲያኖች ያው እኔ ማዋየት ነው የኔ ስራ በመሃል ቁጭ ብዬ ጀማ ክፉ ነገር አታነጋግሩ አሁን ከቁርአን ቅዱስ ጅብሪልን ልከን በማህፀኗም እፋልንባት የሚል ጽሑፍ የለም
መልስ ቁርአን ላይ አትፈልግ፣ ራስህ ቻል። ለምሳሌ ስላንተ ነገር ባንተ በራሱ እርግጠኛ ነው መልስ እንጂ ስላንተ ስትጠይቅ ወደ ቁርአን አትምጣ ነው። ያንተን ብቻ መጽሐፍ ቅዱስን ላወጣልህ እችላለሁ። ሌላ ስልክ እጄ ላይ የምጠቀምበት የለኝም። ሄደች እኮ የመጀመሪያ እሷን ጥያቄ ነው ያለን ነገር እንደ ጥያቄ አድርገህ እዚህ ጋር ለተሰበሰቡት ሰዎች ማደናገሪያና ይኸውልህ መልስና ጥያቄ ካለ ንጽጽር የሚሰሩ ልጆች አሉ። እዚህ ጋር ነቢዩ መሐመድ አሉ ወይ? ለምሳሌ ነቢዩ መሐመድ አሉ። እኛ ስንጠይቅ ነቢዩ መሐመድ ብለን እዚህ ጋር ነቢዩ መሐመድ እኮ የሉም እዚህ ውስጥ። የእነሱን ስም ለምን ታነሳለህ ነው? አንተ እኮ እንደዛ አልኩ ቅድም። እሷ ለጠየቀችው ጥያቄ እኮ አልመለስከም። ነቢዩ አልክ። ዝም ብለህ የእውነት ነው የምልህ። ከአንተ በላይ ክብር አለኝ ለነቢዩ መሐመድ ከአንተ በላይ። ማሻአላህ አላህ እስልምናን ይወፍቅህ። አላሁማ አሚን ልበልህ። ይኸውልህ ብራዘር አንተ በነቢዩ መሐመድ ብታምን ኑሮ ምን ብለው ወደ ኢትዮጵያ እንደላኳቸው መልእክተኞቹን ቃላቶቹ ይገልጹልህ ነበር። እስኪ አውጣውና እስኪ ማውጣት ከቻልክ። ለጥያቄ መልስ የለም። ለጥያቄ መልስ ይሆንልኛል። አሁን የነገርኩህን ክፍል ማውጣት ከቻልክ የእውነት ነው የምልህ። የተጻፈው አሁን ይዘህ የመጣው የድርሳናትን ገድል ነው አይደለ? ስለ ድርሳናት ገድል የጻፉትና ስለ ካህናት ነው የሚነግሩ ነብይ። የኔ መልስ እንደውም ነብዩ የነገሩ ነው። መልሴ ይሄ ነው። እንደውም ለጥያቄያችሁ መልሴ ይሄ ነው። ማውጣት ከቻልክ ወይ ሌላ ሰው ይመልስልኛ። አንተ ጥያቄን መመለስ ካልቻልክ መልስ ይሄ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ መልእክተኞቹን ወደ ኢትዮጵያ በላኩ ጊዜ አንዴ ሌላ ሰው እናስገባ። ይሄ ልጅ እየቀለደ ነው የሚመስለኝ እኔ ማለት ነው። ይቅርታ አድርጉልኝና